ጀምሮና ለማንኛውም ይሃባት ልጆቹን በመንከባከብ ሁሉ ጊዜ ያባቶችን ቀን ያሳለፈ ነው። ባሂን እናመሰግናለን። መሴ ሪዞርት ፕሮግራማችን ይቀጥላል። ከለንደኑ አሰቃቂ የእሳት አደጋ ጋር ተያይዞ ልናቀርብላችሁ ያዘጋጀነው ዝግጅት አለ። ወደዛው እናልፋለን። ይህንን ወጣት የሰፈሩ ሰው ማለቴ ተወልዶ ያደገበት የኬንያ ኤምባሲ አካባቢ የሚያቀው ለትምርቱ በሚሰጠው ትኩረት ነው። ከመጀመሪያ ደረጃ እስከ ዩኒቨርሲቲ ድረስ ከፍተኛ ውጤት ያመጣ በደረጃ የሚያልፍ ምስጉን ተማሪ ነበር። የመምህራኑ ኩራት፣ የቤተሰብ መመኪያ ታታሪ ተማሪ ነበር። እንደ ምርጫው የሚፈልገውን የትምርት ክፍል እንዲያገኝ ያገኘው ውጤትም ፈቅዶለት በኤሌክትሪካል ኢንጂነሪንግ ትምርቱን ተከታትሎ በከፍተኛ ውጤት ተመርቋል። እየነገርኳችሁ ያለውት በለንደኑ አሰቃቂ የእሳት አደጋ ህይወታቸውን ካጡ ኢትዮጵያውያን መካከል አንዱ ስለሆነው ሐሺም ከድር ነው። ሐሺም ከድር የዩኒቨርሲቲ ትምርቱን በኤሌክትሪካል ኢንጂነሪንግ ካጠናቀቀ በኋላ የተለያዩ ቦታዎች ላይ በሀገሩ በተማረው ትምርት አገልግሏል። ታላላቆቹን የሚታዘዝ ከድሜው በላይ የሚያስብ ይሉታል ወንድምህቶቹ። ወደ ለንደን ከገባ በኋላ ትዳር መስርቶ 3 ልጆችን አፍርቷል። ከ14 እስከ 7 ዓመት አካባቢ የእድሜ ክልል ውስጥ ያሉ ታዳጊዎች ናቸው ልጆቹ። ሐሺም ከድር ኑሯን ለማሸነፍ የሚተጋ ለቤተሰብ አሳቢ፣ ቤተሰቡን ወዳጅ፣ ሀገሩን ናፋቂ፣ ለጓደኞቹም ተወዳጅ ሰው ነበር። የሚወዱትን ሀገሩን፣ ቤተሰቡን በጓደኛው ሰርግ ላይ ለመታደም መጥቶ አይቶ ከተመለሰ 1 አመቱ ነው። ሐሺም በድጋሚ ለመምጣት ግን ቀጠሮ ነበረው። ቀጠሮውን እንዳያከብር የሚወዳቸው የሚሳሳላቸው ቤተሰቦችን ናፍቆ እንዳያገኝ በሰው ሀገር ወልዶ ተንከባክቦ ያሳደጋቸው የነበረውን እንደርሱ በትምርታቸው እንዲበረቱ እየደከመላቸው የነበረው ልጆቹን የአብራኩን ክፋዮች ወግ ማዕረግ ሳያይ 3 ልጆቹን እስከ ባለቤቱ በለንደን ግሪንፊል የተነሳው አሰቃቂ የእሳት አደጋ የሳተራት አረጋቸው። ሀገር ሰላም ብለው ባረፉበት እስከ ወዲያኛው አስቀራቸው። ዓለም ጉድ ያለበት ብዙዎችን ከቤተሰቦቻቸው እናትን ከልጅ ልጅን ካልወላጅ ያስቀረ የእሳት አደጋ ከበላቸው ህልማቸውን ተስፋቸውን ነጋቸውን ከነጠቃቸው ኢትዮጵያውያን መካከል ሐሺም ከድርና ቤተሰቦቹ ይገኙበታል። ከ60 በላይ ሰዎችን ህይወት ያጠፋው የጠበሰው ከ80 በላይ ያቆሰለው ግሪንፊል ታወር 67 ሜትር የረዘመ ባለ 24 ወለል ባለ 1 እና 2 መኝታ ቤት 120 የመኖሪያ አፓርትመንቶችን ያካተተ ነበር። ከተሰራ 42 አመት በኋላ 8.7 ሚሊዮን ፓውንድ ወጥቶ ታድሷል ቢባልም እሳቱ በጀመረ በ15 ደቂቃ ህንጻው በእሳት መያያዙ የመከላከል እሳቱን የማጥፋት ስራው ሳይሳካ 24 ሰዓት እንደ ጧፍ ሲነድ መቆየቱ ያስነሳው ጥያቄ አሁንም እንደቀጠለ ነው። በሀገሪቱ የተከለከሉ የግንባታ ቁሶችን መጠቀም፣ የገንዘቡ መባከን፣ አስቸኳይ ምላሽ አልሰጡም የተባሉ ጠቅላይ ሚኒስትር ቴሬሳ ሜይ የስልጣን መልቀቅ ጉዳይ ለንደንን እያመሰ ነው። ከምንም በላይ በእሳት ተለብልበው በጭስ ታፍነው ህይወታቸውን ያጡ ነዋሪዎች ጉዳይ ለብዙዎቹ የእግር እሳት ሆኗል። የሟቾቹን ቁጥር እርግጡን ለመናገር አስክሬን የመለየቱ ስራ ከአደጋው አስከፊነት አንጻር ከባድ እንደሚሆን እየተነገረ ነው። እንደነ ኢትዮጵያዊው ሐሺም ከድር ሁሉ ቤተሰብ በሐዘን ልቡ ተሰብሯል። ከዚህ ጋር ተያይዞ ቤተሰቦቻቸውን ያጡ ኢትዮጵያውያን እነ ሐሺም ከድርና ቤተሰቦቹ ይገኙበታል። እዚህ ኢትዮጵያ ሐሺም ተወልዶ ባደገበት ወንድምህቶቹ ቤተሰቦቹ በሚኖሩበት አካባቢ ሐዘኑ ከፍቷል። 5 ቤተሰብን መነጠቅ ያለውን ሐዘን በተለይ እንዲህ ባለ አሰቃቂ አደጋ የሚፈጥረውን የልብ መሰበር መገመት አያዳግትም። ሐሺም ከድርና ባለቤቱ 3 ልጆቻቸውን ፈጣሪ ነፍሳቸውን ይማር፣ ለቤተሰቦቻቸውም መጽናናትን ይስጥ። ቀደም ሲል እንግዲህ ሰሞኑን በለንደን ከደረሰው የእሳት አደጋ ጋር ተያይዞ ኢትዮጵያውያን በህንጻው ላይ ይኖሩ እንደነበርና ከሟቾቹ መካከል እንደነበሩበት በተደጋጋሚ ስንጠቅስላችሁ ቆይተናል። ከተማችን ላይ ደግሞ ሐዘኑን ከተረዱ ቤተሰቦች መካከል የነ ሐሺም ቤተሰብ አንዱ ነው። መረጃውን ሙሉ ዝርዝር መረጃውን ስለ ወንድሙ አጠቃላይ ስለ ቤተሰቡ የሰጠን ወንድሙ አቶ ሸምሱ ነው። ከዚህ ጋር ተያይዞ ወደ ኋላ ላይ በስልክ መስመር ላይ ካገኘነውና ሐሳቡን ሊገልጽልን ከቻለ ተጨማሪ መረጃዎች
መረጃዎችን ወደ እናንተ እናደርሳለን። መሴ ሪዞርትን እየተከታተላችሁ ነው። ከዚህ አደጋ ጋር ተያይዞ ቤተሰባቸውን ላጡ በሙሉ በተወዳጅ ጣቢያ ብስራት ኤፍኤም መሴ ሪዞርት አሁንም ይቀጥላል። አሁን በቀጥታ እግር ኳስና የቪዲዮ ቴክኖሎጂን በተመለከተ እስራኤል ወደሚያቀርብልን ዝግጅት እንለፍ። አመሰግናለሁ። ኤልሲ ግን ቀደም ብለን ባነሳነው ጉዳይ ላይ ከቪዲዮ ቴክኖሎጂ ጋር በተያያዘ ከኦፍሳይድ ጋር በተያያዘ ሳንቾ ጥያቄ መሰል ነገር አንስቶ ነበር። ከዛ ጋር በተያያዘ ነው እንግዲህ የዛሬውን ውይይት ለማድረግ ያሰብነው። ስለዚህ በዚህ ደግሞ በቅዳሜ በጀመረው በ2017 የኮንፌዴሬሽን ካፕ ራሻ በምታስተናግደው ማለት ነው የተለያዩ ነገሮች ስለተከሰቱ ከዚህ በኋላም በእግር ኳሱ ላይ ትልቅ ርዕስ ሆኖ ሊቀጥሉ እንደሚችሉ ይታወቃል። ምክንያቱም ይህ የቪዲዮ ቴክኖሎጂ ወይም ደግሞ አሲስታንት ቪዲዮ ሬፍሪ ወይም ደግሞ በአጭሩ ኤቪአር ያሉ የሚጠሩት ቴክኖሎጂን እግር ኳስ ላይ መጠቀም ጥሩ ነው አይደለም የሚል ብዙ እግር ኳስ ተንታኞችን እያወያየ ይገኛል። ምክንያቱም ይህ ነገር እግር ኳስን እያደበዘ ይገኛሉ። ምክንያቱም ትናንትና ተመልክተን ከሆነ በሁለት አጋጣሚዎች ላይ በተለይ በሁለት አጋጣሚዎች ላይ በመጀመሪያው ጨዋታ ላይ ፖርቹጋል ከሜክሲኮ በነበረው ጨዋታ ላይ ከረፍት በፊት ሉዊስ ናኒ ወይም ናኒ ባጭሩ ናኒ እየተባለ የሚጠራው ተጫዋች ጎል አስቆጥሮ ነበረ። ደጋፊውም ደስታውን ገልጿል፣ ተጫዋቾቹም ገልጿል። አሰልጣኝም ሆነ የባክሩ ሙስታፍም እንዳለ ደስታቸውን ከገለጹ በኋላ መሀል ሜዳ ላይ ሊጀመር የነበረው ጨዋታ ከተወሰነ ሰከንዶች መዘግየት በኋላ በዚህ በኤቪአር በተባለው ቴክኖሎጂ ምክንያት ተሽሯል። አሁን እዚህ ጋር ጎሉ ንጹህ ጎል ነው አይደለም ሳይሆን እግር ኳስ አንዳንድ ጊዜ ከስህተቱ እንደሚያምር ማሳያ ነው። ምክንያቱም ያ ሁሉ ደስታ መልሶ ዝም ነው ያለው። እንደ አዲስ ነው ጨዋታ የሚጀምረው። ያ መሀል ሜዳ ላይ ሊጀመር የነበረው ነገር ተመልሶ ወደ ኋላ ሄዶ በኦፍሳይድ እንዲጀምር የተደረገው። ከዛ ውጪ ደግሞ በሁለተኛው ጨዋታ ካሜሮንና ቺሊ ባደረጉት ካዛን አሬና ወይም ደግሞ ስፓርታስ ስቴዲየም ላይ ባደረጉት ጨዋታ ማለት ነው። እዛ ጨዋታ ላይ ኤድዋርዶ ቫራጋስ ክሊር የሆነ ጎል አስቆጥሮ ነበረ። ተጫዋቾቹም ይህን ነገር ደስታቸውን ከገለጹ ካለፈ በኋላ እንግዲህ ያው የኮምፒውተር ሲስተም እንደመሆኑ መጠን ያ የገባለት ዳታ መሰረት ስለሆነ ኦፍሳይድ የሚለው ምክንያቱም በቴሌቪዥን ምስል እይታ ስናየው ማናችንም ኦፍሳይድ ነው ብለን አልገመትንም። በሪፕሌይም ተደግሞም እያየ ነው። ይሄ ነገር እንዴት ነው ያጠራጥራል። ኦፍሳይድ ነው አይደለም የሚል ነገር አንዳንድ ጊዜ አስምራ ያሳዩ ነበር። በፊት ቴሌቪዥን ላይ የሚታይ ከሆነ ኦፍሳይድ የሚያጠራጥር ነገር ከሆነ ያሰምሩና ኦፍሳይድ እንዳልሆነ ያሳዩ ነበር። አሁን ላይ ግን ያለው ነገር ዳኛው እጁ ላይ ነው። ዳኛው እጅና ጆሮ ላይ ነው ያሉት ሁሉ ነገር። ከዛ ከውስጥ ከሚደርሰው መረጃ ጋር ካገናዘበ በኋላ ወይ ይሽረዋል ወይ ያዘርቀዋል። ትናንትና ሁለት አጋጣሚ ነበር በካሜሮንና በቺሊ ጨዋታ ላይ ማለት ነው። ቺሊ ሁለተኛውን ጎል ስታስቆጥር በኤድዋርዶ ቫራጋስ እንደመሻር ብሎ ነበር። ተጫዋቾቹ ደስታቸው መግለጽ አልቻሉም ነበር። ቆመዋል። በቃ መጀመሪያ ተሽሮባቸዋል። ቆሞ ነበረ። ደጋፊም ያን ነገር ማጣጣም አልቻለም። እግር ኳስ ደግሞ ቅጽበት እንደመሆኑ መጠን በዛች ቅጽበት የምታገኙ ደስታ ነው ትልቅ ነገር የሚሆነው። ምክንያቱም በዛች ጎል በተቆጠረ ሰዓት ላይ የምታገኙ ደስታና ጎሉ ከተቆጠረ ከተወሰነ ሰከንድ በኋላ ጸድቆልሃል ሲባል የሚኖረው ደስታ አንድ አይነት አይኖርም። ምክንያቱም አሁን ሁለተኛው ጎል ላይ ኤድዋርዶ ቫራጋስ ካስቆጠረ በኋላ ዳኛው ዝም ነበር ያለው። ዝም ባለበት ሰዓት ላይ ኤድዋርዶ ቫራጋስም ዝም ብሎ ነበር የቆመው። እስኪ ጸድቅ ነበር የሚጠብቁት መጀመሪያ ስለተሻረበት። ያ ነገር ከሆነ በኋላ ከተወሰነ ዝምታ በኋላ ዳኛው ሲያጸድቀው ድጋሚ እንደ አዲስ መጨፈር ተጀመረ። አሁን እዚህ ጋር ብዙ እግር ኳስ ተንታኞች ትላንትና በተለይ ማታ ማለት ነው የማይስማሙበት ነገር ሆነዋል። በቃ ይሄ ለእግር ኳስ መጥፎ ገጽታ ነው፣ እግር ኳስ ከነስተቱ ነው የሚያምረው እያሉ ይገኛሉ። የተወሰኑ ትንሽ ባይባሉም የተወሰኑት ይሄን የቪዲዮ ቴክኖሎጂ ደግፈው ነበር። ይሄ ቪዲዮ ቴክኖሎጂ እንዴት መጣ ወይም ደግሞ እንዴት ወደ ትግበራ መጣ የሚለውን ካየን ብዙዎቻችን አሁን በራሻ ኮንፌዴሬሽን ካፕ ላይ በስፋት ስለተመለከተውና ወደ ትግበራው ስለገባ ነው እንጂ ከባለፈው መስከረም ወር ጀምሮ አንዳንድ ጨዋታዎች ላይ ሲሞከር ነበረ። እንደሚታወሰው ጣሊያን ከፈረንሳይ በወዳጅነት ጨዋታ ላይ ይሄን ነገር ሞክረው ነበር። ነገር ግን በጨዋታው ላይ ምንም አይነት ግርፈት ስላልነበረ ልናቀው አልቻልንም። ከዛ ውጪ በጃፓን የምታስተናግደው የክለቦች የዓለም ዋንጫ አለ፣ እዛ ላይም ነበረ ይሄ ቴክኖሎጂ። ነገር ግን ትግበራ ላይም ብዙም አልነበረም። ከ20 ዓመት በታች አሁን ኮሪያ ባስተናገደችው የዓለም ዋንጫ ላይም ይሄ ነገር የነበረ ቢሆንም ትግበራው ላይ ብዙም አልነበረምና ይሄን ነገር ልብ ልንለው አልቻልንም ነበረ። ነገር ግን ቀደም ሲል ይሄ ነገር ይሄ ህግ በጸደቀበት ሰዓት ላይ የእንግሊዝ ኤፍኤ ራሱ ለቀጣይ ዓመት በእንግሊዝ ኤፍኤ ካፕ የሶስተኛ ዙር ጨዋታዎች ላይ ለመጠቀም ቀደም ብሎ ነበር የተስማማው። ስለዚህ ይህ ነገር የሚታይ ከሆነ ብዙ እግር ኳስ አፍቃሪን የማያስማማ ከሆነ የነ ጂያኒ ኢንፋንቲኖ እቅድ እንግዲህ ተግባራዊ ይሆናል ተብሎ አይታሰብም። እንደ ጂያኒ ኢንፋንቲኖ ገለጻ ከሆነ ከዚህ ቀደም እንዳሉት ኮንፌዴሬሽን ላይ ይሞከርና ከዛ በኋላ በቀጣይ የዓለም ዋንጫ ላይ ሙሉ ለሙሉ ተግባራዊ ይሆናል እያሉ ሲገልጹ ነበረ። እንግዲህ ጂያኒ ኢንፋንቲኖ ወደ ስልጣን ከመጡ ጊዜ ጀምሮ አንድ ትልቅ ነገር ሰሩ ሲባል የነበረላቸው ይሄኛው የአሲስታንት ቪዲዮ ሬፍሪ ነው። ከዛ ውጪ ከ2026 በኋላ የዓለም ዋንጫ ተሳታፊ ሀገራትን ወደ 48 ከፍ አድርጋለሁ ብለው በሁለቱ በትልቁ ይነሳላቸው ነበረ። ነገር ግን አሁን ባየነው ሁኔታ በዚህ በኮንፌዴሬሽን
በ2017 ኮንፌዴሬሽን ካፕ ማለትም በሶስቱ ጨዋታ ብቻ በራሻና ኒውዚላንድ፣ ፖርቹጋል ከሜክሲኮ እንዲሁም ካሜሩን ከቺሊ ባደረጉት ጨዋታ ይሄን ያክል ግድፈትና ይሄን ያክል እግር ኳሱ ላይ ይሄን ያክል ደብዛዛ ነገር የሚፈጥር ከሆነ ምናልባት ቀጣይነት ላይኖረው ይችላል ተብሎ እየታሰበ ነው የሚገኘው። ምናልባት ግን እግር ኳስ ለእንዲህ አይነት ለቪዲዮ ቴክኖሎጂ ምቹ ያልሆነ ስፖርት ከሚባሉት መካከል አንዱ ነው እየተባለ ይገለጻል። ምክንያቱም የምናስታውስ ከሆነ የሜዳ ቴኒስ ሻምፒዮናን ሁላችንም የምናየው ነው። በተለይ የዌምበልደን ሜዳ ቴኒስ ሻምፒዮናን የምናይ ከሆነ አንድ ተጫዋች ቅሬታ ካለው ወዲያው በሰከንድ ውስጥ ቪዲዮ ቴክኖሎጂው ፕሌይ ይደረግና ሁሉም ተደጋፊው የሚያል ራሱ የሚያይበት ሁኔታ አለ። ትክክል ከሆነ ይቀጥላል፣ ትክክል ካልሆነ ነጥቡ ተቆጥሮበት የሚያልፍበት ነገር አለ ማለት ነው። ከዛ ውጪ ግን ትልቅ ተጽዕኖ ያሳድራል ተብሎ የሚታሰበው ይሄ የአሲስታንት ቪዲዮ ሬፈሪ ማለት ነው ጨዋታ ላይ የሚገለው ሰዓት ነው። አሁን ይህን ቴክኖሎጂ ሳንጠቀም ራሱ አንድ እግር ኳስ ማለትም በእኛ ሀገር እግር ኳስ አይደለም አንድ እግር ኳስ ጨዋታ በተለይ በአውሮፓዎቹ ማለት ነው በአንድ 90 ደቂቃ ውስጥ 17 ደቂቃ ይባክናል ተብሎ ነው የሚታሰበው በአቨሬጅ በትንሹ ማለት አንዳንዱ ላይ 20 ምናምን ሊባክን ይችላል፣ አንዳንዱ ላይ አነስተኛ 10 ምናምን ሊባክን ይችላል። ነገር ግን በአቨሬጅ ወይም በአማካይ በአንድ ጨዋታ 17 ደቂቃ ይባክናል ተብሎ ነው የሚታሰበው። ይሄ ደግሞ የቪዲዮ ቴክኖሎጂ ትናንትና ምን እንዳየ ነው ቢያንስ 20 እና 20 ምናምን ሰከንድ 30 ሰከንድ ደረጃ የሚቆይ ከሆነ እግር ኳስ ላይ የሚባክነውን ሰዓት ሊያበዛ ይችላል። ይሄ ደግሞ ከሆነ ምን ሊመጣ ነው? ልክ እንደ ባስኬትቦል ማለት ነው። ባስኬትቦል ካውንት ዳውን አለው። ባስኬትቦል ጨዋታ ላይ እንቅስቃሴ ላይ ባለ ብቻ ነው የሚቆጥረው። ኳስ ሲወጣ ኳስ ካልተጀመረ እንቅስቃሴ ላይ አይቆጠርም። ያቺ 60 ደቂቃ ካውንት ዳውን እየሄደሽ የምትሄደው ወደ ኋላ ነው የምትሄደው። ስለዚህ እግር ኳስ ላይ ያ ነገር ሊገባ ይችላል እየተባለ ይገኛል። ይሄ የቪዲዮ ቴክኖሎጂ የማይቀየር ከሆነ እግር ኳስ ሲወጣ የእጅ ሲወጣ እስኪ ወረወረ ያለው ሰዓት ሊያዝ ከዛ በኋላ ኳስ ፎሪ ሲወጣ ይሄ ከኳስ አቀባዮች አመጣው እስኪያስረክቡ ያለችው ተይዛ አሁን ከመናየው 90 ደቂቃ በላይ 100 ምናምን ደቂቃ ሊሆን ይችላል እየተባለ ይገኛል። ስለዚህ አንዱ መጥፎ ተጽዕኖ ይሄ የቪዲዮ ቴክኖሎጂ ይሄ ነው እየተባለ ይገኛል። ኤልሲ የዳኞችንም ስራ ስልጣን እንትን አይልም ግን የመወሰን የሉም እኮ ዝም ብሎ ነው እንደ እንትን ነው የሚገቡት እንደ ሲምቦሉም ከሚቆጣጠራቸው ያኛው ኮምፒውተሩ ነው ዳኞቹ አይደሉምና ዳኛ መወሰን እስካልቻለ ድረስ በሜዳ ላይ ምንም እንትን የለውም። እንግዲህ አሁን ኦፍሳይድ መሻር፣ ጎል ማጽደቅ፣ ሪጎሪ መስጠት እነኚህ ትልልቅ ውሳኔዎች አሉና ቀደም እንደተባለው እግር ኳስ ከነስተቱ ነው መቀበል። አሁን እኮ ለመደሰት እኮ ሰው እንግዲህ አሁን ድንገት ጎል ሲገባ እኮ ቢሻርም ባይሻርም ሰው ይደሰታል። ከዛ በኋላ የሚያጨቃጭቅ ነገር ሲመጣ እንትን ያደርጋልና እግር ኳስ ላይ ደግሞ ትልቁ ነገር እኮ ጭቅጭቁ ነው፣ መጨቃጨቁ፣ መከራከሩ ነው። ተመልካቹ ምናምን ጋር ያለው ክርክር ነው። 1968 10ኛ አፍሪካ ዋንጫ ኢትዮጵያ ብሔራዊ ቡድን ጀርመን በሄደ ጊዜ 10-1 ተሸንፏልና አንድ ኳስ ተመቶ ገብቶ መረቡን ነክቶ ሲወጣ ጌታቸው ዱላ ያዘውና አለማየሁ ፊኛ የሚባል ተከላካይ አለ እንደኛ ሀገር እንዳይመስል ስለዚህ እኮ መረቡን ሲነጋ ኮምፒውተሩ ይቆጥራል ቁጭ አድርግ ምናምን ብሎታልና ያን ጊዜ እንትን አላረግምና 79 ዓመተ ምህረት ኢትዮጵያ ብሔራዊ ቡድን ከታንዛኒያ እዚህ በሚጫወትበት ሰዓት አንድ ኳስ ተመታ፣ የታንዛኒያ አጥቂ መታ እና ካፊያ ነገር ነውና አመለጠው ተካበ። ፈጣን ስለነበረ ደርሶ ሲመለስ ያዘው ተካበ። ያንን ማንም አላየም፣ ዳኛውም አላየም፣ የኛም ተጫዋቾች አያውቁም። ልጁ ግን አይቷል ሲገባ። ዳኛውም ተከራከረው፣ ቢጫ ሰጠው ለልጁ ማለት ነውና አሁን ተካበን ያናገረው ነበርና እነ በነጋታው ያ ልጅ ምንድነው የሚጨቃጨቀው አሉት አሰልጣኙና ተጫዋቹ። በነጋታው እንግዲህ ትሬኒንግ አለ አይደለም፣ ምንድነው የሚጨቃጨቀው ሲሉ ገብቷል እኮ አላቸው። በጣም ነው የደነገጡት። እንዴ ገባስ ከመረቡ ላይ ፈጣን ስለነበረ መጥቶ ነው ሲመለስ ያዘው ተካበ እና አሜሪካ ሀገር ሄዶ አንድ ሰው ጠየቀው። እኔ እኮ አይቻለሁ ስል ሁለተኛ ሶስት ሆነ ማለት ነው ያየ ማለት ነውና እንደ አይነት ነገር በሚኖርበት ሰዓት በርግጥ ቴክኖሎጂ እንትን ያደርጋል። 1986 ዓመተ ምህረት የኢትዮጵያ ብሔራዊ ቡድን ከቤኒን ጋር ሲጫወት ጠንክራ አስናቀ የሚባለው ተጫዋች ዓርብ ዕለት ጥሬ ሲገደል ተባለው በትሪቡን በኩል ሄዶ ሲመታው ኳሱ በጎን በኩል አንዳንዴ መረብ ሲመታ በካታንጋ ያለው ጎል ብሎ ይጮሃል እና ህዝቡ ጎል ብሎ ይጮሃል። በዚህ በኩል ደግሞ እኛ በነበርንበት በዚህ በቢቅላ እንዳልገባ አይተናል። ግን ሙሉጌታ ከበደ ብልጥ ነው። ሰው ሲጮህ በመረብ ውስጥ እጁን አሽልኮ አውጣት ኳሱ አውጥቶ ጸደቀ ጎሉ። ህዝቡ በጣም ነው የገረመው። ላሰልጣኝ ሁሉ በጣም ትልቅ ጭቅጭቅ ላይ ነውና እንዲህ አይነት ነገሮች ምናልባት ሊያስቀር ይችላል። አሁን 66 የዓለም ዋንጫ እንግሊዝና ብራዚል ያደረጉታል። ብረት መታ ትግባ እስካሁን አልታወቀም። እስከዛሬ ድረስ ያቺ ጎል ለዛ ጨዋታ መነጋገሪያ ሆናለች። ያቺ ጎል ባገባ ያቺ ጎል ወይ ብትሻር ኖሮ መነጋገሪያ ሆኖ ነበርና ጨዋታውን እናስታውስበታለን። ግን ይሄ ነገር ግን የዳኞችን የትክክለኛ የጨዋታ እንትን የሚረብሽ ነገር ነው ቴክኖሎጂ ማለት ነውና የሰውን ደስታ ሁሉ የሚሰርቅ ነገር ነው።
አይመቸኝም ባይ ቫር የተሰኘው ወይንም ቪዲዮ አሲስታንት ሪፈሪ ከጎል ላይን ቴክኖሎጂ ይለያል። ኖርማሊ ጎል ላይን ቴክኖሎጂ ጎሉ ላይ ያለውን እንቅስቃሴ ነው ገብቷል አልገባም የሚለውን ነገር እሱን እንደውም መጀመሪያ ላይ ያለ መቀበል ነገር ነበር ብዙዎች ዘንድ። አሁን ግን እየተለመደ ከመምጣቱ ጋር ተያይዞ እንደውም ውሳኔዎችን ለመጠበቅ እየተገደደ እንደሆነ ይታወቃልና የዚህኛው የቫር ግን ትንሽ አስቸጋሪ እየሆነ ነው። ሰከንዶቹ በጣም ይሰፋሉ። በዛ ላይ ደግሞ ጎል አስቆጠረሽም ጭንቀት ምን ተፈጥሮ ይሆን የሚለው ነገር በራሱ ሰውነትሽ ያልቃል ራሱ በዛ እንቅስቃሴ ውስጥ ወይ ደስታሽን አገልጭም ወይ ደግሞ ሌላ ነገር ማድረጋችሁምና ጸደቃል የሚለው ጉዳይ ትንሽ ያስቸግራል። ዋንኛ አላማው ይሄ ቫር የተሰኘው ውሳኔ እንዲወስን አልነበረም። ከዚህ በፊትም ዳኛውን እንዲያግዝ ነው። ቪዲዮ አሲስታንት ሪፈሪንግ ነው አይደል ያለ ነው። አሲስት ማድረግ ነው መርዳት ማለት ነው። ግን በትላንትና ባየናቸው እንቅስቃሴዎች ላይ ግዴታ ያንን ነገር የመጠበቅ ነገሮች በመሃል ዳኛው በኩል እንደነበረ ማየት ችለናል። ከዛ በኋላ ውሳኔዎችን ለማስተላለፍ ሲሞከር እንደነበረ ነው ማየት የተቻለውና ማገዝ ነው እየተባለ ያለው። ግን አብዛኛው ነገር ላይ ግን ውሳኔ እየሰጠ ያለው የቪዲዮ ቴክኖሎጂ እንደሆነ ነው ማየት የተቻለውና ኮንፊደንሳቸው ነው። አሁን የዳኞችንም ኮንፊደንስ ያሳጣም እኔኛውን በወስን ምናልባት ቪዲዮ የተሻለ ቴክኖሎጂ ነው በሚል እዛ ቦታ ላይ ስለዚህ ግዴታ ይጠብቃሉ ማለት ነው። ከዛ መልእክት ሲደርስላቸው እንዴት ነው ባየው ነገር ይላል ፊፋ ህግ ላይ ዳኛው ባየው ነገር ይላል። አሁን ይሄኛው ቴክኖሎጂ ሲመጣ የህግ መሻር አለበት እንዴ? ትልቁ ነገር ደግሞ ይሄ ነው። ዳኛው ባየው ነገር ነው የሚለው ህጉ ላይ አይደል? አንተ እንሰራለን ይሻሻልና ያው በሰማው ነገር ይላል። ግን የመጀመሪያው ለምሳሌ የፖርቹጋል ጎል በተቆጠረበት ሰዓት ኦፍሳይድ የነበሩትን በአግባቡ በቪዲዮ መመልከት ተችሎ ነበር። ማንም ሰው በወቅቱ ኮምፕሌን ያደርግም የለም። ተጫዋቾቹም በስነ ስርዓት ጨዋታቸውን ይቀጥላሉ። በጣም የገረመኝ ነገር ቆሞ የሚጨቃጨቅ የለም እንዴት እንደዚህ ሆነ የሚል ነገር አልነበረም በፖርቹጋልና እንደዚሁ በፖርቹጋል ጨዋታ ላይ በወቅቱ በነበረው ማለት ነውና በሜክሲኮ ማለት በሁለቱ ጨዋታ ላይ ምንም አይነት ጭቅጭቅ አላየንም። አንድ የጨዋታ እንቅስቃሴ ላይ እንደውም ይሻር ይሆን ፖርቹጋል ያስቆጠረችው ጎል ሁለተኛው ጎል ይሻር ይሆን አይሻር ይሆን የሚለው ነገር እየተጠበቀን ነበር። ከዛ ግን ዳኛው አጽድቆ እንደገና ጨዋታው የቀጠለበት አግባብ ነው የነበረው። እሱ ጎል ላይ ግን ያለው ነገር የሚገርም ነገር ባይ ዳኞችን ኮንፊደንስ ሊያሳጣ ይችላል ወይም ደግሞ ተጫዋቾችን ላያረጋጋ ይችላል የሚለው ግልጽ ማሳያ ይመስለኛል። ምክንያቱም እሱ ጎል ላይ የኦፍሳይድ ጥያቄ ሊነሳ አይችልም። ከመሃል ሜዳ ሄደ ኳስ ነው። በጣም አስገራሚ ሆኖ ይሄ ሴድሪክ ያስቆጠረውን ጎል ግን እስኪ ጸድቅ የፈጀው ሰከንድ በጣም አስገራሚ ነበር። ምክንያቱም በስነ ስርዓት በጨዋታ እንቅስቃሴ የገባ ጎል ነው። የኦፍሳይድ ጥያቄም በተጫዋቾቹም በማንም የተነሳ ነገር አልነበረም። ግን ጎሉ ከገባ በኋላ ተጫዋቾቹ ደስታቸውን ከገለጹ በኋላ ራሱ መሃል ሜዳ ላይ ቆሞ ዳኛው ከዛም ይመጣለትን መልእክት ሲጠባበቅ ነበርና ከዛ በኋላ ነው ያጸደቀው። ስለዚህ ተጫዋቾቹ ራሱ ይጸድቅልኛል አይጸድቅልኝም የሚለው ራሱ በጣም አጓጊ ነው የሆነው ራሱ ለለንሱ። መልካም መሴ ሪዞርትን እየተከታተላችሁ ነው። እግር ኳስና አስገራሚ ወይም አነጋጋሪ የሆነው የቪዲዮ ቴክኖሎጂን በተመለከተ በተለይ አሁን እየተሞከረ ባለበትና የተለያዩ ነገሮች ታይተውበታል በተባለበት ወቅት ላይ መረጃዎችን አድርሰናችሁ